ዛሬ ደግሞ የነቢያት ትዕግስት በሚል ርዕስ ነው የምንማማረው። የነቢያት ትዕግስታቸው ወይም የነቢያት ትዕግስት በሚል ርዕስ እንማማራለን። ባለፈው ቅዱሳን ነቢያት ተራሮች እንደሆኑ ነው የተማርነው። ተራራ ላይ መጀመሪያ ፀሐይ ሲወጣ ሜዳው ላይ ከማረፉ በፊት መጀመሪያ የተራሮች ጫፍ ላይ ያርፋል። እግዚአብሔርም ለእኛ በስጋ ከመገለጡ በፊት ነቢያት ተራሮች ናቸውና በእነሱ ላይ እየተገለጠ ሜዳ ወደ ሆነው ወደ እኛ ሕይወት መጣ ብለን እግዚአብሔር በተራራ ላይ እየዘለለ በሚመጣ ፌቆና ዋልያ ተመስሎ እንደተነገረ በመኃልየ ዘሰሎሞን ያ ወደ ውሃው እየቸኮለ እንደሚሮጥ እግዚአብሔርም በነቢያት ትንቢት እያናገረ እኛን ሰው ሆኖ ለማዳን እየቸኮለ እንደመጣ ዋልያው ውሃ ለመጠጣት የሚፈጥነውን ያህል እግዚአብሔር ሰውን ለማዳንና ምሕረት ለመስጠት እንደሚፈጥን ተማምረን ነበር። ዛሬ ደግሞ እንደ እግዚአብሔር ፈቃድ የነቢያት ትዕግስት በሚል ርዕስ እንማማራለን። መነሻ የምናደርገው የያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 5 ቁጥር 10 ላይ ነው። ወአርአያሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት እለተናገሩ በቃሉ ለእግዚአብሔር። ዛሬ እናንተ በመከራ ለምትታገሷት ትዕግስት ምሳሌ ማን ይሆነናል ትሉ እንደሆነ የእግዚአብሔርን ቃል የተናገሩ ነቢያት አሉላችሁ ይላል። ለትዕግስት ማንን ምሳሌ እናደርግ ብትሉ እኔ ትዕግስት የለኝም፣ ትዕግስትን ከማን ልማር ብትሉ ትዕግስትን የሚያስተምሩ ነቢያት አሉላችሁ ብሎ ቅዱስ ያዕቆብ ይናገራል። ስለዚህ ነቢያት የትዕግስት መምህራን ናቸው። የትዕግስት መምህራን ናቸው። ለነቢያት ትዕግስትን ዛሬ እንድንማማር የተፈለገው ትዕግስት ምንድን ነው ነው። ብዙዎቻችን የሚጎለን ትዕግስት ስለሆነ ትዕግስት ምንድን ነው? እንደ አንድ ኦርቶዶክሳዊ ሃይማኖት እንዳለው ሰው ለእኛ ለኦርቶዶክሳውያን ትዕግስት ምንድን ነው? ያንን ትዕግስት የማንማረው ደግሞ ከማን ነው የሚለውን ከቅዱሳን ነቢያት እንማራለን ማለት ነው። ናስተብጽኦሙ ለለተአገሱ፣ እነዚህን የታገሱ ነቢያትን እናድንቃቸው። ናስተብጽኦሙ እናደንቃቸዋለን ብሎ ይናገራል። ሰማዕክሙ ዘከመ ተአገሰ ኢዮብ፣ ኢዮብ እንደታገሰ ሰምታችኋል። በዚያ በመከራው ዘመን ሁሉ እንዴት እንደታገሰ ሰምታችኋል። ወርኢክሙ ዘከመ ፈጸመ ሎቱ እግዚአብሔር፣ እግዚአብሔርም የመከራውን እና የትዕግስቱን ዋጋ እንዴት እንደፈጸመለት ታውቃላችሁ። እስመ ብዙ ምሕረቱ ለእግዚአብሔር፣ የእግዚአብሔር ቸርነቱ ብዙ ነው። ወመስተሳሂል ውእቱ እግዚአብሔር፣ እግዚአብሔርም ይቅርታው የበዛ አምላክ ነውና እንዴት ትዕግስቱን እንደፈጸመለት ታያላችሁ ብሎ አርአያሐሰ ለትዕግስተ ተጽናስክሙ ብክሙ ነቢያት፣ ለምትቀበሉት መከራ በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ። በትዕግስት ለምትቀበሉት መከራ ምሳሌ የሚሆኑ ነቢያት አሉላችሁ ይላል ቅዱስ ያዕቆብ። መግቢያም ምንም ሳልሰጣችሁ ቀጥታ ወደ ትምህርቱ ይሄዳለሁ ከድካም ለመጠበቅ። ርዕሳችን ምንድን ነው? የነቢያት ትዕግስት ነው። የነቢያት ትዕግስታቸው። እንግዲህ ነቢያት ባልን ጊዜ በዛሬው ትምህርታችን ነቢያት የምንላቸው ከአዳም ጀምሮ ያሉትን ነው። በሌላ የትምህርት አከፋፈል ከአዳም ጀምሮ እስከ ሙሴ ያሉት አበው ነው የሚባሉት። ከሙሴ ጀምሮ እስከ ዮሐንስ መጥምቅ ያሉት ነቢያት ይባላሉ። መጀመሪያውንም መጨረሻውንም ጨምሮ። በዛሬው የትምህርታችን አውድ ግን ነቢያት የምንላቸው አዳምን ጀምረን ያሉትን ነው ነቢያት የምንላቸው። ከአዳም ጀምረን እንግዲህ እስከ ዮሐንስ መጥምቅ እንማራለን ማለት አይደለም ማለት ነው እንጂ ሁሉ ብንማርማ ብሉይና አዲስ ትምህርት ቤት ገባን ማለት ነው። እሱን ማለት አይደለም። ስለዚህ ግን በዚህ ትምህርት አውድ ነቢያት የሚባሉት እነሱ ናቸው እና እስኪ ሁላችሁ ትዕግስት በሉ። እስኪ ስለ ትዕግስት ቆይ 10 ሰከንድ አስቡ። ሁላችሁ ትዕግስት አለ። መጀመሪያ ትዕግስት አለኝ የለኝም በሉ። ሁለተኛም ትዕግስት ግን ምንድን ነው በሉ እና አስቡ። 10 ሰከንድ
ትዕግስት አለኝ የለኝም? ትዕግስት ራሱ ምንድን ነው? አሰባችሁ? ስለ ትዕግስት አስባችኋል? አላችሁ የላችሁም? ትዕግስት ማለት ነው። ትዕግስት አላችሁ? ትዕግስት እስቲ የለንም የሚል የለኝም የሚል የለኝም የሚል የራሱን ነው። በቃ የለኝም ትዕግስት የለኝም የሚል። እሺ በጣም ጥሩ። ትዕግስት ምን እንደሆነ እስኪ ያልገባውሽ፣ ትዕግስት ምን እንደሆነ ያልገባው ምን ማለት እንደሆነ በደንብ አውጡ። ትዕግስት ምን እንደሆነ ያልገባው በደንብ አውጡ እንጂ እንዴ! ካልገባችሁ እንደሌላችሁ በምን አወቃችሁ እንዴ? አንድ ሰው እኮ አለኝም የለኝም ማለት የሚችለው ሲያውቀው ነው ነገሩን። ካልገባችሁ ትዕግስት ምን እንደሆነ እንደሌላችሁ በምን አወቃችሁ? ይሄ እንትን ነው፣ ከባድ ነገር ነው። ስለዚህ ትዕግስት አላችሁ የላችሁም? እሺ አሁን ዛሬ እግዚአብሔር ቢረዳን ትዕግስት እንዲኖረን ነው። ቀላል ነገር አይደለችም፣ እውነት ለመናገር እንደሚያወጓት አይደለችም፣ ለእኔም ለእናንተም። በእግዚአብሔር ግን ቀላል ነው፣ ግን በራሷ ግን ከባድ ነው። እሺ ትዕግስት የሚባለው የመጀመሪያው እሺ እግዚአብሔር ያክብርልን፣ እንኳን ደህና መጡ። አይ የዛሬ ሳምንት አብረውን ስላልነበሩ በስብሰባ ምክንያት እንኳን ደህና መጡ በሏቸው። አዎ ድገሙ። አዎ እሷም ይቁም፣ ቁመው እንኳን ደህና ቆያችሁ ይበሉ። እሺ እግዚአብሔር ያክብርልን። እሺ አሁን እንረጋጋ። ስለታገስን አበምኔታችን መጡ ማለት ነው። የትዕግስት እኮ አንዱ ራሱ ነው። ስብከቱን ሳንጀምረው ዙሪያውን ስንዞር እሳቸው መጡ። እሺ የትምህርታችን ርዕስ የነቢያት ትዕግስት ነው። የነቢያት ትዕግስት በሚል ርዕሱን ተናግረን ወደ ማብራሪያው ሳንገባ ነው የመጡት ማለት ነው። እና ትዕግስት የመጀመሪያው ትዕግስት የሚባለው የነቢያት ትዕግስታቸው ምንድን ነው ስትሉ ለሚፈልጉት ነገርም እንኳ ቢሆን አለመቸኮል ነው። ትዕግስት ማለት አለመቸኮል ነው። አለመቸኮል፣ ችኩል አለመሆን። አሁን ብዙ ጊዜ ትዕግስት የለሽ የሚባል ሰው ችኩል ሰው ነው። ችኩልነቱን በብዙ መንገድ ነው የምንገልጠው። የመጀመሪያው አሁን የምናየው በነቢያት ትዕግስት ውስጥ የምናየው ለምንፈልገው ነገር ራሱ ችኩል እንሆናለን ነው። ለምሳሌ ሰው እንዴት ይሆናል? ችኩል መሆን ማለት ነው ጥሩ ነገር ሊሆን ይችላል፣ ግን ቸኩሎ ነው የሚያደርገው እና ይበላሽበታል። ሳያስብ ስለሚያደርገው ወይ አይዘልቅበትም፣ ወይ አይጸናበትም፣ ወይ መልካም አደረግኩ ሲል ያበላሻል፣ ወይ ገደል ይገባል። ቸኩሎ በማድረጉ ማለት ነው። ትዕግስትና ዳተኝነት ግን የተለያዩ ናቸው። ዳተኝነት ጊዜን በአግባቡ አለመጠቀም፣ ትክክለኛ ነገር በትክክለኛው ሰዓት አለማድረግ ማለት ነው። ዳተኝነት ማለት በትክክለኛው ጊዜ ትክክለኛ ነገርን አለማድረግ፣ እሱ ዳተኝነት ይባላል። ይሄ እንዲያውም የሰይጣን አንዱ ፈተና ነው። ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ተናግሯል አይደል? ሰይጣን አዘገየኝ ብሏል። እናንተን ላያችሁ እፈልግ ነበረ ለቆሮንቶስ ሰዎች ሲጽፍላቸው፣ ግን ሰይጣን አዘገየኝ ይላል። ማዘግየት የማን ስራ ነው? አንዱ የዲያብሎስ ስራ ነው። ልንጸልይ እየፈለግን እንዳንጸልይ፣ ልንሰግድ እየፈለግን እንዳንሰግድ፣ ልንታረቅ እየፈለግን እንዳንታረቅ፣ መልካም ነገሮችን ነገ የሚያስብል እሱ ሰይጣን እንጂ መንፈስ ቅዱስ አይደለም። መልካም ነገሮች ዛሬ ናቸው። ምክንያቱም እግዚአብሔር ምን ብሎናል? ወናሁ ዮም ዕለተ አድኅኖ፣ የመዳን ቀን መቼ ነው ያለው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ የመዳን ቀን ዛሬ ነው የሚለው። መንግሥተ ሰማያት የምንገባበትን፣ ከእግዚአብሔር ጋር የምንታረቅበትን፣ ራሳችን የምንጠቅምበትን፣ ነፍስና ስጋችን የምናስታርቅበትን ነገር የምንኖርለትን ነገር ነገ አንልም። ሁልጊዜ ዛሬ ነው። የክርስቲያን ዋና ጊዜው መቼ ነው ከተባለ ዛሬ ነው። ዛሬ ነው ጊዜያችን። ስለዚህ አለመቸኮል የሚባለው ግን ከዳተኝነት የተለየ ነው። ምን ማለት ነው? አለመቸኮል ወይም መታገስ ማለት አስቦ ማድረግ ማለት ነው። አስቦ ከነፈተናው፣ ከነትግሉ፣ ከነአክሊሉ፣ ከነውድቀቱ፣ ከነትንሣኤው፣ ከነትርፉ፣ ከነኪሳራው አስቦ መውጣት ማለት ነው።
ጌታ እንዲህ ያለውን ነገር ነው በሉቃስ ወንጌል ምዕራፍ 14 ላይ ያስተማረን አይደለም? ከእናንተ መካከል ቤት መስራት የሚጀምር ሰው ቢኖር የሚፈልግ ሰው ቢኖር ቁጭ ብሎ ምንድን ነው አኮኑ ይነብር ወይ ሐስብ ጻይጻኦ ቁጭ ብሎ ስንት እንጨት ስንት ድንጋይ ይፈጅብኛል ብሎ ቁጭ ብሎ ያስብ የለም ወይ? ቤቱን ግን ሳያስብ መስራት ቢጀምር ከዚያ በኋላ ቤቱን ሰርቶ መጨረስ ቢያቅተው ያንን የተጀመረ ቤት እያዩ ሰዎች ይስቁበታል። ምን ብለው? ዝንቱ ብእሲ ወጠነ ሳርሮ ወስእነ ፈጽሞ ብለው። ይህ ሰው ቤት መስራት ጀምሮ መጨረስ አቃተው ብለው ሰዎች እኮ ይስቁበታል። ስለዚህ ከእናንተ መካከል ቤት መስራት የሚፈልግ ሰው አስቦ ይጀምር ማለት ይሄ ነው። ትዕግስት የሚባለው እሱ ነው። ትዕግስት ምን የሚባለው? ላስብበት ብሎ ወር መተኛት አይደለም። ወር ላስብበት ብሎ ወር መተኛት አይደለም። ለመስነፍ ትዕግስት አይባልም። እሱ ዳተኝነትና መዘጌት ነው የሚባለው። ብዙ ጊዜ መዘጌትና ትዕግስት ይምታታብናል። ቆይ ላስብበት፣ ተረጋግቼ ላስብበት ብዬ ነው የምንለው። መዘጌታችን ነው እኛ እና ዳተኝነታችን ወደኋላ መቅረታችን ሰይጣን ያዘገየንን ነው። ግን እያሰብንበት ብልሆች እንድንመስለን ያደርገናል። ግን በትክክለኛው ጊዜ ተጠቅሞ ማሰብ ትዕግስት ማለት እሱ ነው። አለመቸኮል ማለት ነው። ከእናንተ መካከል ጦርነት መግጠም የሚፈልግ ሰው ቢኖር ይላል አይደል? ሉቃስ ወንጌል ምዕራፍ 14 ላይ የአንድ ሀገር ንጉሥ ወደ አንድ ሀገር ንጉሥ በጦርነት እንገጥማለን ብሎ ቢልክበት አለ ቁጭ ብሎ የእሱ ሰራዊት ይሄን ያህል ነው፣ የእኔ ደግሞ ይሄን ያህል ነው፣ ላሸንፈው እችላለሁ አልችልም ብሎ ቁጭ ብሎ ማሰብ የለበትም ወይ አለ ጌታ። አላሸንፍም ብሎ ካሰበ ምን ያደርጋል? ሽማግሌ ልኮ ይታረቃል። ሳያስብ ግን ጦርነቱን ቢጀምር የዛኛው ሰራዊት እጥፍ ነውና ይሸንፋል አለ። ስለዚህ አስባችሁ ጀምሩት ነው። ጦርነት ያለው ምንድን ነው? ቅዱስ ኢዮብ እንደነገረን መጽሐፈ ኢዮብ ምዕራፍ 6 ላይ ምዕራፍ 7 ላይ የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል አይደል? የሰው ሕይወቱ በምድር ላይ ብርቱ ሰልፍ ነው ይላል። የሰው ልጅ በራሱ ኑሮ ውጊያ ነው። አኗኗሩ ራሱ የራሱ ፍላጎት ይዋጋዋል፣ የሰዎች ፍላጎት ይዋጋዋል፣ የአጋንንት ፍላጎት ይዋጋዋል። ዓለም በራሷ በጠባይዋ ትዋጋዋለች። ስለዚህ የሰው ልጅ የራሱ አኗኗሩ ሰልፍ ነው አኗኗሩ። ለዚያ ተዘጋጅቶ ነው ማኖር ያለበት። ለመነገድም፣ ለማግባትም፣ ለወንድምነትም፣ ለእህትነትም፣ ለጓደኝነትም፣ ለንግድም፣ ለማረስም፣ ለመቆፈርም፣ ለመማርም፣ ቦታ ለመለወጥም፣ በቦታ ለመጽናትም፣ ለሁሉም ነገር ትዕግስት ያስፈልገዋል ነው። ቁጭ ብሎ ማሰብ ይፈልጋል። በዓለም ላይ የወደቁ ሰዎች የሚባሉ ሳያስቡ የጀመሩ ሰዎች ናቸው። ሳያስቡ የጀመሩ ሳያስቡ ያቋርጡታል። ከነዚህ ይህንን የሚያሳዩን ለምሳሌ የነቢያት ታሪክ ውስጥ 5 ሰዎችን ተመሳሳይ ነገሮች ታያላችሁ። የመጀመሪያው አባታችን አዳም ለምንፈልገው ነገር ራሱ ከማሰባችን በፊት በስሜታችን አለመቸኮል ነው። ለምሳሌ አባታችን አዳም እና እናታችን ሔዋን በአንድ ርዕሰ ጉዳይ ብቻ ነው ባልና ሚስት የሆኑት ወይም ደግሞ የእሷን ሴትነት የእሱን ወንድነት የተዋወቁት ስንት ዓመት ቆይተው ይመስላችኋል? 230 ዓመት ቆይተው ነው። ኦሪት ዘፍጥረት ምዕራፍ 5 ላይ እንድታነቡት አዳም ከሔዋን ጋር ከገነት ከወጡ በኋላ የእሷም ሴትነቷን አውቋታል፣ የእሱም ወንድነቱን አውቃለች። ፍቶት እንስሳዊት ሰልጥናባቸዋለች። ይፈላለጋሉ። ግን እግዚአብሔርን 100 ዓመት አልቅሶ እግዚአብሔር ለምኖ በሱባኤ ጠይቆ ቆይቶ አዳምና ሔዋን በመኝታ የተገናኙት 230 ዓመት ቆይተው ነው። ይህ ትዕግስት ይባላል። መቆየት፣ የሚፈልጉትን ነገር ለማድረግ አለመቸኮል። እሱ ብቻ አይደለም፣ እጅ ላይ አግኝተውት እንኳን ጉዳዩን የራስ ለማድረግ አለመቸኮል፣ ለመግባት አለመቸኮል። ትዕግስት የሚባል ይሄ ነው። እንዴት አንድ ሰው ሚስቱ አጠገቡ እያለች ባሏ አጠገብ እያሉ 230 ዓመት በመኝታ ሳይተዋወቁ እንዴት ይኖራሉ?